وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب وفي السيرة النبوية على صاحبها أفضل الصلاة وأتم التسليم فتح مكة لاينا لنا رسول عليه الصلاة والسلام ورياتቸው እንግዲህ እንዳይታወቅ እንዳይሰሙ ቁረይሾች ዱዓ ካረጉ በኋላ ተንቀሳቅሰዋል ብለናል። እዛ ላይ እንግዲህ ወሬውን ለማውዝለቅ ወይም ለመናገር ደብዳቤ ተልኮ ተደርሶበት ደብዳቤው ሳይደርሳቸው ወደ ቁረይሾች የተላከው ደብዳቤ ወደ ረሱሉ አለይሂ ሰላቱ ወሰለም ተመልሷል ብለናል። ማን እንደላከውም አሳልፈናል። ደብዳቤውን መልሶ ያመጣው ማን ናቸው እሱን አሳልፈን ወደ መካ እንቅስቃሴ መጀመራቸውን አሁን እናያለን ኢንሻአላህ። الجيش الإسلامي يتحرك نحو مكة እስላማዊ ጦር ሰራዊቱ ወደ መካ ይንቀሳቀሳል ይላል። የተንቀሳቀሱበትን ቀን ሲጠቅሱ ولعشر خلونا من شهر رمضان المبارك من السنة الثامنة غادر رسول الله صلى الله عليه وسلم المدينة رمضان 10 ቀን ከሆነው በኋላ ልክ ከሂጅራው 8ኛው አመት ላይ ረሱሉ አለይሂ ሰላቱ ወሰለም مدينان تو غادر مالت ترك متجها إلى مكة ود مكة مدينان تتو ود مكة أمروا إلى في 10,000 من الصحابة رضي الله عنهم قطراتشو كانوا رمضان 10 كان كونوا بحالا عامتو كهجراو 8ኛ አመት ላይ ቁጥራቸው 10,000 10,000 ነው እንግዲህ የወጡት ያሸባብ ልብ በሉ ሁለት ሆነው ነው ሙስተኽፊያይን ሁለት ሆነው አቡበክር ጋር ወጡ 8 አመት ብዙ ጊዜ የሚባል ነገር አይደለም ያሸባብ 8 አመት እኛውን በ8 አመት ውስጥ አንድ ነገር ሳንሰራ 8 አመቷን እንደንትን ትደርሳለች እሳቸው ግን 8 አመት ውስጥ ያላሰለሰ ጥረት ስላረጉ ረሱሉ አለይሂ ሰላቱ ወሰለም مع الصحابه 8,000 ሆነው ወደ መካ ሊገቡ ነው 10,000 ሆነው ከ8 አመት በኋላ واستخلف على المدينة رسول عليه الصلاة والسلام እንግዲህ ከመዲና ሲወጡ የሚተካቸው ሰው ያስቀምጣሉ ወደ ፈትሁ መካ ሲመጡ በጻፉት መሰረት አባ ሩህሚን الغفارية ኩልሱም ኢብኑ ሁሰይን ይባላል ይላሉ ስሙ አቡ ሩህም እንግዲህ ኩንያና ዓለም የሚባል ነገር አለ ብለናል ሰውየው ኩንያው አቡ ሩህም ይባላል معروف بكنيته ስሙ ኩልሱም ኢብኑ ሁሰይን من غفار من قبيلة أبي ذر رضي الله عنهما سلذ السن مدينة لي عسكمتنا خليفة ود مكة عمروا إلى ولما كان بالجحفة جحفة من بالبوتا سدرسوا أو فوق ذلك ويك جحفة كف بلويال لقيه عمه العباس بن عبد المطلب يا رسول عليه الصلاة والسلام عقد العباس بن عبد المطلب السو أبو الخلفاء العباسيين جدهم مالتهم السو أغنياتشو وكان قد خرج بأهله وعياله مسلما مهاجرا يدي جحفة مبال بوتا سيدرس جحفة مالت ميقات أهل الشام شامنا كشام أكبابي ميواتو سوج ለሐጅና ለዑምራ አስበው ወደ መካ ሲሄዱ ጁህፋ የሚባል ቦታ ነው የሚያህርሙት ብለናል እዛ አካባቢ ወይ ከሱ ከፍ አለ ቦታ ሲደርሱ አልዓባስ ኢብኑ አብዱል ሙጠሊብ በተሰብይዘው ሰልመው ወደ መዲና እየተሰደቱ ረሱሉ አለይሂ ሰላቱ ወሰለም ወደ መካ ሊፈትህ መካ እየመጡ ጁህፋ ላይ ተገናኙ ይላል ስለዚህ በተሰቦችን መዲና አድርስና እኛ ጋር ተሄዳለህ ተባሉ ወደ መዲና በተሰቦቻቸውን ሸኝተው ቀጥታ ወደ መካ ተመለሱ ረሱሉ ጋር አለይሂ ሰላቱ ወሰለም ወደፊት እንደምናየው ثم لما كان رسول الله صلى الله عليه وسلم بالابواء ابواء የሚባል ቦታ ደግሞ ሲደርሱ የእናታቸው ሙታ የተቀበረችበት ቦታ ነው ብለናል አቡአ ማለት የረሱሉ አለይሂ ሰላቱ ወሰለም እና እሳቸው የ6 አመቱ ነው መዲና ይዛቸው ሆዳ ስትመለስ ታማዛሙታለች ብለን አሳልፈናል እዛ አካባቢ ሲደርሱ لقيه ابن عمه أبو سفيان بن الحارث أبو سفيان بن الحارث أبوا أغنياتشو እንግዲህ አቡ ሱፊያን ሁለት ናቸው ያሸባብ ሁለቱም ዛሬ ይመጣሉ ልብ ማለት ያስፈልጋል አቡ ሱፊያን ይሄ የታወቀው ኡመዊው አይደለም ይሄ ሰውዬ
ይሄ አቡ ሱፊያን ሃሺሚ የረሱሉ አለይሂ ሰላቱ ወሰለም ቀጥታ ያጎታቸው ልጅ ነው። አቡ ሱፊያን ኢብኑ ማን ብለናል? አቡ ሱፊያን ኢብኑ አልሐሪስ ኢብኑ አብዱል ሙጠሊብ የረሱሉ አባት ማን ነው ብለናል? ሙሐመድ ኢብኑ አብዱላህ ኢብኑ አብዲ አልሙጠሊብ። እንግዲህ አብዱል ሙጠሊብ ቢክሩ መጀመሪያ ልጁ አልሐሪስ ነው። ዘምዘምን ሲቆፍር አብዱል ሙጠሊብ ብቸኛ ልጁን አልሐሪስን ይዞ ነው የቆፈረው ብለናል ዛከኛው ሲራ ኪታብ። بالعكس ደግሞ የረሱሉ አለይሂ ሰላቱ ወሰለም አባት የመጨረሻው ልጅ ነው ብለናል። አስረኛ የሞላው አብዱል ሙጠሊብ 10 ወንድ ልጅ ያገኘው እንደው አንዱን አርዳለሁ ብሎ ተነዝሯል ያልነው ማን ነው? 10 የሞላው 10 አማው አብዱላህ። ስለዚህ ያ አብዱላህ ወንድም ማለት ነው አልሐሪስ። ይሄ አብዱላህ የወንድም ልጅ ለረሱሉ አለይሂ ሰላቱ ወሰለም ምን መሆኑ ነው? ያጎት ልጅ። ያኛው መሽሁሩ አቡ ሱፊያን ይርቃል ዝምድናው ቁረሺ ነው ላኪን ኡማዊ ነው። ረሱሉ ጋር አለይሂ ሰላቱ ወሰለም አብዱ መናፍ ላይ ነው የሚገናኙት። አብዱ መናፍ ለረሱሉ አለይሂ ሰላቱ ወሰለም ስንተኛ አያት ነው ብለናል? 3ኛ አያት። አብዱ መናፍ አብዱላህ ኢብኑ አብዱል ሙጠሊብ ኢብኑ ሃሺም ኢብኑ አብዲ መናፍ 3ኛ። አቡ ሱፊያን ስሙ ሰኽር ኢብኑ ሐርብ ابن أمية ابن عبد شمس ابن عبد مناف ستنش ذك إلال كنايتهم يا شباب عبد شمس نوفل المطلب الهاشم النهاراته يا عبد مناف لجوج ناتو سلزي ያኛው ዝምድናው ራቅ ይላል ሃሺሚ አይደለም ኡማዊ ነው እንላለን። ይሄኛው አቡ ሱፊያን ኢብኑ አልሐሪስ ምንድነው ብለናል? من أسرة النبي صلى الله عليه وسلم يقوت لجنو قد تأسن عقنيوت وابن عمته عبد الله ابن أبي أمية እንግዲህ ዘራቸው ውስብስብ ነው አሸባብ። ይሄ ሰውዬ ደግሞ ያክስታቸው ልጅ ነው አብዱላህ ኢብኑ አቢ ኡመያ። طيب አክስታቸው የአቲካ ልጅ ነው። የአቡ ሰለማ ወንድም ነው በእናት። በአባት ደግሞ ከሄን ኡሙ ሰለማ ማናት ነው የምትባለው? አባት ስሙ ኡሙ ሰለማ ቢንቱ አቢ ኡመያ። የተሰበሰበ ነው ያሸባብ። ይሄ ሰውዬ ለኡሙ ሰለማም ወንድም ነው ለአቡ ሰለማም ወንድም ነው። ግን ለአቡ ሰለማ ወንድም የሚሆነው በእናት ለኡሙ ሰለማ ደግሞ በምን በአባት። ኡሙ ሰለማ በእናቷ እንግዲህ ሌላ ናት። ደግሞ እሷ እናቷ ትንሽ ከሌላ ቀቢላ ወጣ ያለች ናት ከቁረይሽ ራሱ ምን ቁረይሽ ምን ቁላሰት ቁረይሽ አይደለችም። አልሙሂም ያው በአባታቸው ሄደው መኽዙምያዎች ናቸው አቡ ሰለማም ኡሙ ሰለማ። ያክስታቸው ልጅ አብዱላህ ኢብኑ አቢ ኡመያንና ያጎታቸው ልጅ الحارث ابن عبد المطلب እንትን አቡ ሱፊያን ابن الحارث ابن عبد المطلب አብዋ የሚባል ቦታ አገኟቸው ይላል። فاعرض عنهما በጣም ከባድ ጥላቶች ስለነበሩ ሲያዩ እንዳላዩ ፊት ጀርባ ሰጧቸው ፊት ነሷቸው እንላለንኛ። ልብ ብለው ማየት አልፈለጉም። اعراض አረጉ። ለምን لما كان يلقاه منهما من شدة الأذى والهجو ድሮ ካፊር እያሉ አሁን ሊሰልሙ ነው። በጣም ሲረብሹና ሲሳደቡ ስለነበረ ሀጅው ማለት በሽዕር መስደብ ሰውየውን ሀጅው ይባላል። እንደዛ ሲያረጉ ስለነበረ ረሱሉ አለይሂ ሰላቱ ወሰለም ፊት ነሷቸው። فقالت له ام سلمة لا يكن ابن عمك وابن عمتك اشقى الناس بك ረሱሉን አለይሂ ሰላቱ ወሰለም እድለቢ ሳይሆኑ ፊት አይንሷቸው ፊት ይስጧቸው ብላ ተናገረች። وقال علي لأبي سفيان بن الحارث لأبو سفيان እንግዲህ ለዓሊ رضي الله عنه ያው ነው። አቡ ጣሊብ ምንድነው ብለናል? ابن عبد المطلب ይሄም ሰውዬ الحارث أبو سفيان بن الحارث بن عبد طيب። ስለዚህ ያጎታሞች ልጆች ናቸው። ለሱ ምን ይላል? ሊመክረው ነው። ائتي رسول الله صلى الله عليه وسلم من قبل وجهه رسولنا عليه الصلاة والسلام في اللفت نعنا إلى على أبو سفيان علي
فقل له ما قال إخوة يوسف ليوسف يوسف ወንድሞች ለዩሱፍ ያሉትን አላህ Subhanahu Wa Ta'ala ቁርአን ላይ የቀሰሰልንን እሱን በለዋሉ قالوا تالله لقد آثرك الله علينا وإن كنا لخاطئين ترجموا ميلو بالله እንምላለን አላህ አንተን መርጦሃል آثرك ማለት اصطفاك اختارك ከኛ አብልጦ መርጦሃል وإن كنا لخاطئين እኛ ደግሞ ተሳስተናል ባንተ በሰራነው ስራ ተሳስተናል ብለው የዩሱፍ ወንድሞች ለዩሱፍ እንዳሉ አላህ Subhanahu Wa Ta'ala ቀስሶልናል እሱን ፊትለፊት በረሱሉ ፊት ሆነና ይሄንን አባባል በላቸው አሉ ተዓሊ አቡ ሱፊያን فإنه لا يرضى أن يكون أحد أحسن منه قولا رسول عليه الصلاة والسلام ማንኛውም ሰው በአባባል ከሳቸው ሊበልጣቸው አይወድምና ዩሱፍ ለወንድሞቹ የሰጡትን መልስ ስለሚሰጡ ፊትለፊት ሆነ تالله لقد آثرك الله علينا وإن كنا لخاطئين ملون بلاچو بلو مكر لغسوت لابو سفيان علي ففعل ذلك أبو سفيان يهنن مكر تسرى أبو سفيان برسول في الله تعالى يهنن قص علاچو فقال له رسول الله صلى الله عليه وسلم قال لا تثريب عليكم اليوم يغفر الله لكم وهو أرحم الراحمين قالوا يوسف يهنن بلوال ለወንድሞቻቸው ረሱሉም አለይሂ ሰላቱ ሰላም ለአቡ ሱፊያን ያህና አያት አነበቡለት لا تثريب ማለት ወቀሳ የለባችሁም አሁን اليوم ዛሬ ቀን ነው يغفر الله لكم ያሳለፋችሁትን አላህ ይማራችሁ ነው وهو ارحم الراحمين ካዛኞች ሁሉ የበለጠ አዛኝ ስለሆነ ይህንን አሉና መልስ ሰጡት فانشده ابو سفيان ابياتا እንግዲህ ሻይር ነበር ይባላል ሰውዬ አቡ ሱፊያን አልኡማዊ አይደለም ብለናል የሞቱበት ጊዜ ይለያያል ያሸባብ እንግዲህ ፈትሑ መካ ላይ መስለማቸው በሱ ይገናኛሉ በዘር ሐረክ ትንሽ ያኛው ይርቃል ብለናል በአሟሟት ይለያያሉ የአቡ ሱፊያን ኢብኑ አልሐሪስ በخلافة ዑመር ነው የሞተው ይባላል አማ አቡ ሱፊያን ሰኽር ኢብኑ ሐርብ በخلافة ዑስማን ነው ይባላል በኋላ ትንሽ ቆይቷል ያኛው ስለዚህ ሻይር ስለነበረ ያሁን የሚመጡትን ቤቶች ገጣጠመ ለረሱሉ አለይሂ ሰላቱ ወሰለም ምን ይላል ለአምሩካ اني حين احمل رايه الى ማላ ነው ለአምሩካ ማለት ባንተ እድሜ መላል اني حين احمل رايه لتغلب خيل اللات خيل محمد الى እኔ ሰንደቅ ዓላማ ሲሸከም የላት ፈረሶች የሙሐመድን ፈረሶች እንዳቸንፉ ብዬ ለከል ሙድሊጅል ሐይራኒ አظلم ليله ለሊት እንደሚሄድ በጨለማ እንደሚጓዝ ሰውዬ ነኝ فهذا اواني حين اهدى فاهتدي አሁን ግን የምመራበት ሰዓት ደርሶ እየተመራሁ ነው ወደ እስልምና እየገባሁ ነው ይላል ሀዳኒ ሀዲ መሪ መርቶኛል ይላል غير نفسي كنفسي ሌላ እኔ በራሴ አይደለም የተመራሁት የመራኝ ነገር ሌላ አለ መሪ ነው የሚል ودلني على الله بالله ላይ ጠቁሞኛል እንዳምን ማለቱ ነው من طردته كل مطرد ሳባረረው የኖርኩት ሰውዬ ወደ አላህ አመላከተኝና ሰለምኩ ይያለ ማንን ፊት ሆነው እንደሚለው رسولنا عليه الصلاه والسلام والرسول عليه الصلاه والسلام بعدما سمع ابياته فضرب رسول الله صلى الله عليه وسلم صدره درة متنا وقال أنت طردتني كل مطرد استفهام إن بيبوتا ستابارري نبر እንዴ ይሉታል ረሱሉ አለይሂ ሰላቱ ወሰለም لم يطرده كل مطرد ስለዚህ በዛ አይነት መልኩ ኢብኑ ሂሻም አራተኛ 41 ይላል ወደላኢሉ ንቡዋ ለልባይሃቂ አምስተኛ 28 ምንጭ ሲጠቅስ በዛ አይነት መልኩ አቡ ሱፊያን ابن الحارث ابن عبد المطلب طيب يا عبيده ወንድም ነው እንግዲህ የምታስታውሱ ከሆነ عبيده ابن الحارث ابن عبد المطلب مع حمزه وعلي نعتبانا نعتيبا نشيبا ጋር ሙባረዛ አርገው ተመቶ እዛ በድር ሲመለሱ ሞቷል ብለናል የዚህ ሰውዬ ወንድም ነው ደግሞ ያ عبيده ابن الحارث ይሄኛው አቡ ሱፊያን ابن الحارث الجيش الإسلامي ينزل بمر الظهران
አሁንም ከተንቀሳቀሱ በኋላ መሩ ظهران የሚባል ቦታ አረፉ ይላል وواصل رسول الله صلى الله عليه وسلم سيره وهو صائم እንግዲህ ረመዳን ነው ብለናል ጾመው ያለ ጉዟቸውን ቀጠሉ ይላል والناس صيام ሰዎችም አብረው ጾመው ነበር حتى بلغ الكديد የሚባል ውሃ እስከሚደርሱ وهو ماء بين عصفان وكديد በኩደይድና በኩደይድ በዑስፋንና በኩደይድ መካከል ያለ ውሃ ነው አንዳንዶቹ ደግሞ ኩደይድና ኩደይድ አንድ ነው ይላሉ አንዳንድ ጊዜ በቃፍ አንዳንድ ጊዜ በካፍ ይነበባል እንጂ ቦታው ሁለቱም አንድ ናቸው የሚሉም አሉ فافطر እዛ ሲደርሱ አፈጠሩ ረሱሉ አለይሂ ሰላቱ ወሰለም وافطر الناس معه ሳቸውን ሲያው አብረው ሰዎችም ማፈጠሩ ይላል ምንጭም ይጠቅሳል احمد في مسنده عندنا 266 وقال الهيثمي في المجمع مجمع الزوائد 6ኛ 167 رجاله رجال الصحيح غير ابن اسحاق وقد صرح بالسماع صرح مدلس ነው ይባላል لنعمنا تدليسه صرح بالسماع ስለዚህ خبሩ ثابت ነው ይያሉ ثم واصل سيره حتى نزل بمر الظهران እንግዲህ ኩደይድ የሚባል ቦታ አፈጠሩ ሷሃቦችም አፈጠሩ ሐራራው ኃይለኛ ስለነበረ መንገደኛ ማፍጠር ይቻላል ማለትን ከዛ ሐዲስ እንረዳለን ቁርአንም ወይን ኩንቱም مرضى او على سفر فعده من ايام اخر አፍጠር ይችላል ሰውየው ሳይጾም መተው አሁን ደግሞ ጾም ከጀመርክም በኋላ ሙዋሰላው ካስቸገረ ሙሳፊር ከሆንክ ማፍጠር ትችላለህ ቁርአን ላይ የሚለው ካልጾምክ መጀመሪያ አለመጾም ትችላለህ ባይሆን በኋላ አገር ቤት ስትመለስ ታወጣለህ ጾመህ ተጉዘህ ሲያበቃ ካልቻልክም ማፍረስ እንደምትችል ከዛ ሐዲስ እንረዳ حتى نزل بمر الظهران وادي فاطمه ሁለት ስም አለው ማለት ነው መሩ الظهرانም ይባላል በእነ ቀውሰይን ዋዲ ፋጢማ نزله عشاء ማታ አካባቢ ነው እዛ የሰፈሩት ይላል ያረፉት فامر الجيش فاوقدوا النيران መሩ الظهران ሲደርሱ ወደ መካ ተጋ ያለ ቦታ ነው ቀረብ ያለ እሳት እንዲነደድ አዘዙ የድሮ ዓደት አለ ብለናል ያሸበ እሳት እንዲነደድ ቁጥራቸው ስንት ነው ብለናል 10 ሺህ ሁሉ ራሱን ችሎ ነፍስ ወከፍ እንላለን እሳት ሊያነዱ 10 ሺህ ሰው በየራሱ እሳት ሊያነዱ فأوقدت 10000 نار 10 ሺህ እሳቶች እንዲነደዱ ታዘዘና ተነደደች ይላል وجعل رسول الله صلى الله عليه وسلم على الحرس عمر بن الخطاب رضي الله عنه አንድ ቦታ እንግዲህ ካምፕ አድርገው ሲያርፉ ጥላት ስለማይታመን ጦር ካምፑን የሚጠብቅ ዘበኛ ይወጣል ያሸበ የሮንድ የሚመደቡ ሰዎች አሉ የሮንድ ኃላፊ ማን ናቸው አሚሩል ሙእሚኒን ዑመር ኢብኑ الخطاب رضي الله عنه ሳቸው የዘበኞች ወይ የጠባቂዎች ኃላፊ እዚህ ላይ ሁለተኛው አቡ ሱፊያን ሊመጣልን ነው ያለው አቡ ሱፊያን በይነ የደይ ረሱልላህ ሰለላሁ ዐለይሂ ወሰለም ያኛው አቡ ሰልማል ብለናል ወሐሱነ እስላሙሁ እንደውም ከዛ በኋላ ያው ጊዜ ለመጠበቅ ነው እንጂ ተቅሪር እዚህ የጻፈው አለ ቀና ብሎ ያይም ነበር ይባላል ረሱሉን ዐለይሂ ሰላቱ ወሰለም ምን ሐያኢ በኋላ ሲሞት አካባቢም ሲያለቅሱ ሰዎቹ በታለቅሱም ባታለቅሱም ምንም ነገር የምታመጡት ነገር የላችሁም ባታለቅሱ ይሻላችኋል አለ ይባላል እስልምና ከገባው በኋላ ኸጢአ የሚባል ሰርቻ አላውቅም ይላል ያሸበ ያለው ሂዳያ እስልምና ኩፍር ትቼ እስልምና ከገባው በኋላ ኸጢአ አልሰራውም ስለዚህ ለምንድን ነው የምታለቅሱት አለ ይላል ተቅሪሩ ላይ ያለ ማየት የፈለገ ይሄኛው አቡ ሱፊያን صخر بن حرب بن أمية بن عبد شمس بن عبد مناف رسول الله عليه الصلاة والسلام عبد مناف ላይ ነው የሚገናኘው ብለናል ይሄ ቁረሺ ነው ሃሺሚ አይደለም ኡመዊ ነው የሚባለው ይሄ እንግዲህ ቁረሺ ቀቢላ ነው ቁረሺ ማለት የረሱሉ ቀቢላቸው ቁረሺ ነው ብለናል እስራቸው ሃሺሚ ነው እስራ ላይ አይገናኙም እዚህ ሰውዬ ጋር እዛኛው ጋር ግን እስራቸውም አንድ ነው ብለናል እሱ بين يدي رسول الله صلى الله عليه وسلم لمطان وركب العباس بعد نزول المسلمين بمر الظهران مر الظهران የሚባል ቦታ جيش المسلمين ካረፈ በኋላ العباس بن عبد المطلب ጋለቡ ይላል بغلة رسول الله صلى الله عليه وسلم البيضاء بيضاء ተብላ የምትጠራ በቅሎ ነበረቻቸው እሷን ጋልቦ አባስ
وخرج يلتمس ሰው እንዳለ እንዳጋጣሚ ብለው ሊፈልጉ ወጡ ኢልቲማስ ማለት طلب ማለት لعله يجد بعض الحطابة እንጨት ለቃሚዎች እንዳጋጣሚ ያገኝ እንደው ብለው ወጡ أو أحدا يخبر قريشا ليخرجوا يستأمنون رسول الله صلى الله عليه وسلم قبل أن يدخلها ወይም ደግሞ ከቁረይሾች ወሬ ሰምተው ወደ ረሱሉ አለይሂ ሰላቱ ወሰለም አማን ለመፈለግ የሚወጣ ሰው አገኛለሁ ብለው ከሁለት አንዱ ያችን የረሱሉን አለይሂ ሰላቱ ወሰለም በቅሎ ጋልበው አባስ ወጡ ይላል وكان الله قد عم الاخبار عن قريش الله سبحانه وتعالى ከቁረይሽ የሙስሊሞችን ወሬ ሰውሮት ነበር እንዳያውቁ እንዳይሰሙ አድርጓቸው ነበር ይላል فهم على وجل وترقب قريشዎች በፍርሃትና በመጠባበቅ ላይ ይገኙ ነበር ይላል وكان ابو سفيان يخرج يتجسس الاخبار ابو سفيان መሪ ስለሆነ ወሬ ለመጠየቅ ከመካ ይወጣ ነበር ይላል فكان قد خرج هو وحكيم بن حزام الاسد بلنا ابن ምንድነው ብለናል ለኸዲጃ ይሄ ሰውዬ ابن اخيها يا سب ابن اخيها حكيم بن حزام لخديجة بنت خويلد يوندم لش هي عمته شعب يالو قبتنا سندي ياشولك يسطاچو نبر بلنا لا سب حكيم بن حزام عاش في الجاهليه 60 وفي الاسلام 60 متى عامت ቆይተዋል ከሚባሉት እሱ አብሮ ወጥቶ ነበር አቡ ሱፊያን ጋር وبديل بن ورقاء الخزاعي ይሄ ደግሞ ረሱሉላህ አለይሂ ሰላቱ ወሰለም بعد نقد قريش الميثاق بمعاونتهم بني بكر متى وري يتناغروا كعمر بن سالم بኋላ وري لرسول عليه الصلاه والسلام متى يتناغروا خزاعي يتجسسون الاخبار وري لمسلل لمطيق እነዚህ ሶስቱ አቡ ሱፊያን حكيم بن حزام بديل بن ورقاء ابو سفيان እንግዲህ الاموي ነው ብለናል حكيم بن حزام الاسدي اسد قريش كذلك الثاني هذا من خزاعة سودغمو كقريش موچ ነው بديل بن ورقاء እነዚህ ሶስቱ ወጥተው ነበር ከመካ قال العباس والله اني لا اسير عليها اي على بغلة رسول الله صلى الله عليه وسلم الى رسولنا عليه الصلاه والسلام بقلو غالب بيهركو ياله اذ سمعت كلام ابي سفيان وبديل بن ورقاء يا ابو سفياننا يا بديلن قال مللس سماو ነው የሚለው وهما يتراجعان قال مللس يارغو سماواچو ይላል وابو سفيان يقول ما رايت كالليله نيرانا قط ولا عسكرا ابو سفيان من ይላል ከተወለድኩ እንደዛሬ የሚበዛ እሳት አይቻላውቅም ለህክማ ነው ረሱሉ አለይሂ ሰላቱ ሰላም አንድዱ ያሉ እንደ ዛሬ የሚበዛ ጦር ሰራዊት አይቼ አላውቅም ይላል አቡ ሱፊያን قال يقول بديل بن ورقاء ደግሞ እንዲህ ይላል አሉ አባስ هذه والله خزاعة حمشتها الحرب ይሄ የምታየው ሰዓት የኹዛዓ የኛ ቀቢላዎች ናቸው ጦርነት በጣም ስላቃጠላቸው እነሱ ናቸው አሁን እንደዚህ ሰዓት የሚያነዱት ሌላ ሰው አይደለም ነው የሚለው فيقول ابو سفيان خزاعة اقل واذل من ان تكون هذه نيرانها وعسكرها የምን خزاعة ነው የምታወራው خزاعة ይሄን አይነት ሰዓት ማንደድም አትችል ይሄን አይነት ቁጥርም የላትም ከየት አምጥታ ነው አቀልም ናቸው አቀል ማለት ጥቂት ትንሾች ናቸው ያንሳሉ ከዚህ ቁጥር አስከራቸውም ይሄን ያህል አለ قال العباس فعرفت صوته يا ابو سفيان እንግዲህ በፊት ይተዋወቃሉ አሁን በቅርብ ነው ከመካ የሚወጡት እንግዲህ ከጁህፋ ተመልሰው ነው አጀባ ከጁህፋ ረሱሉ ጋር አለይሂ ሰላቱ ወሰለም ተመልሰው ድምጹን አወቁት ይላል فقلت ابا حنظله አራሁት ነው የሚለው ابا حنظله ኩንየት ابو سفيان كنياو ابو حنظله يبال نبر حنظله ابنه هذا قتل في بدر وهو مشرك لفتح مكه لا يمتال هند لتسلم ነው የአቡ ሱፊያን ምስትናት ህንድ ቢንት ዑትባ አባቷ እዛ በድር የተገደለው ወንድሟም አጎቷ እዛ ሙባያ ሲያረጉ ይመጣልናል ولا يقتلون اولادهن የሚለውን ሲቀሩላት ربيناهم صغارا وقتلتموهم كبارا فانتم اعلم እኛ ትንሽ ነው ተንከባክበና ሳድገን እናንተ በሰይፍ ገላችኋቸዋል እነሱና እናንተ ተተዋወቃላችሁ
አለቻቸው ለረሱሉ ይላል ወደ መጨረሻው ላይ ስናመጣው ስለዚህ የተገደለባት ይሄ ልጅ ነው በድር ላይ በኩፍር ሳይሰልም የተገደለባት ሐምዛ በሱ ይከና ነበር አቡ ሱፊያን فعرف صوتي ابا حنظله سلو انت ابو حنظله ነው ወይ ማለት ነው ابا حنظله ማለት በስቲፋም ድምጼን አወቀና فقال ابا الفضل يا عباس ኩንያ ነው ብለናል አቡ الفضل اكبر اولادي الفضل ይባላል الفضل ابن العباس قلت نعم ነኛልኩት قال ما لك فداك ابي وامي من هنا ነው ምንድነው ወሬው ነው قلت هذا رسول الله صلى الله عليه وسلم في الناس رسول عليه الصلاه والسلام እንዳለ ሰዎችን ይዘው መተዋል وصباح قريش والله ነገ ወዮላችሁ ነው የሚላቸው አባስ ኢብኑ አብዱል ሙጠሊብ ሲነጋ ለሊት ነገ ዋይቺ ነገር አላት ኑድባ ትባላለች ወዮላችሁ ነው قال فما الحيلة بذاك ابي وامي ምንድነው ምን ዘዴ ነው የምትመክረኝ ሂላ ማለት ዘዴ قلت والله لئن ظفر بك لا يضربن عنقك ሳሰል ረሱል አለይሂ ሰላቱ ሰላም ካገኙ አንገትህን ይቆርጡሃል በሰይፍ فركب في عجز هذه البغلة ሂላ ከፈለክ ሂላ ናላፈናጥህና ከኋላ የጋልብ ነው የሚሉት እዛች በቅሎይቱ ላይ حتى آتي بك رسول الله صلى الله عليه وسلم فاستأمنه لك رسول الله عليه الصلاه والسلام يجي وسجه አማን እንድጠብቅልህ ሰላም እንድትሆን እንዳትገደል ከፈለክ እኔ ኋላና ጋልባልኩት ይላል فركب خلفي ህይወት ነው አሸባብ እንግዲህ ዘዒም ቁረይሽ ነው የቁረይሾች ጉዳይ አያሳስበውም የራሱ ጉዳይ ነው በራሱ ላይ ስለመጣ ሳትሰልም ከተገኘ ውጤቱ ምንድነው በሰይፍ አንገት ይቆረጣል ሂላ ከፈለክ ሂላውን የጋጋልበ አማን ልጠይቅልህ ከረሱሉ አለይሂ ሰላቱ ሰላም ሲለው አላንገራገረም ያየውን ስላየ ማለት ነው ተዋላ የጋለበና ወረጃ صاحبه እነዛኞቹ ሐኪምና ቡደይል ወደዛ ወደ መካ ተመለሱ እነሱም ይሰልማሉ እንግዲህ ኢንሻአላህ قال فجئت به وجو الى معسكر المسلمين አመጣሁት ይላሉ አባስ فكلما مررت به على نار من نيران المسلمين زمري من نددو ساتوች አሉ በዛ ሳልፍ ባለፍኩ ቁጥር قالوا من هذا ማን ነው አብሮ ያለው ይሉኛል አሉ فاذا راوا بغلة رسول الله صلى الله عليه وسلم وانا عليها قالوا عم رسول الله صلى الله عليه وسلم على بغلتي ይሄ ረሱል ዋጎት ነው የጋለበውም የረሱሉን በቅሎ ነው ምን መሰለል ያስፈልግ ተፍቲሽ ያስፈልገውም ነው በቅሎይቱ የረሱሉ ናት የጋለባት የረሱሉ አጎት ነው ስለዚህ ጥላት እዚህ ይኖራል ተብሎ አይገመትም አይፈተሽ ማለት አይፈተሽ ነበር ያለው ይፈተሻል ጥላት ሙገፈል መሆን አያስፈልግም እነዛ ይያልኩ አለፍኩ ይላል حتى مررت بنار عمر بن الخطاب እሳቸው እንግዲህ ቀልድ የለም እሳቸው ጋር ዑመር ዘንድ እስከምደርስ ድረስ ሁሉ ማሳለፈኝ አሉ فقال من هذا وقام اليه እሳቸው እዛው ነው አልተባቁም ነው ተነሱ ማን ነው መልስ የለም አቡ ሱፊያን ነው ከተባለ ችግር ነው ያጀበው ራሳቸው ቆመው ተነሱ መጡና فلما راى ابو سفيان على عجز الدابه كوالد قلبه سياي قال ابو سفيان عدو الله الحمد لله الذي امكن منك بغير عقد ولا عهد سلام امان ሳይኖርህ ጀዋር ሳይኖርህ عقدም عهدም አንተ ጋር ሳናረግ አላህ እንኳን ማስመቸን ሊገሉት ማለት ነው ثم خرج يشتد نحو رسول الله صلى الله عليه وسلم ሩጫ ጀመሩ ዑመር وركبت البغلة فسبقت እኔም ያው ዑመርን ስለሚያውቀው አልአባስ ረዲየላሁ ዐንሁ عن الجميع በቅሎይቱን እንግዲህ መኮልኮል እንለዋለን እኛ ጉያዋን ስትነካት ቶሎ ትሄዳለች ትፈጥናለች ረክድ ማለት እሱ ነው እግር ርካብ የሚባላል የእግር ማረፊያ ከዛ ከርካቡ እግርህን ወጣ ታረግና ብብቷን በእግር ትነካዋለህ ትጨምራለህ ማለት ረከቱ ማለት እሱ ነው እና ቀደምኩት ዑመርን ይላል فاقتحمت عن البغلة ከበቅሎይቱ ላይ ወረድኩኝና فدخلت على رسول الله صلى الله عليه وسلم እኔ ቀድሜ ገባሁ ይላል ودخل عليه عمر ከአባስ እኔ ከደረስኩ በኋላ ዑመርም እኔ እንደገባሁ ገቡ ይላል فقال يا رسول الله هذا ابو سفيان
فدعني أضرب عنقه أبو سفيان أمان ملو جوار ملو يوم التال يفقدوا لني انقدي مقبا والستون منه قال قلت يا رسول الله إني قد أجرته እንግዲህ ረሱሉም አለይሂ ሰላቱ ሰላም ተናግረዋል ጅዋር የሰጠሰው المسلمون تتكافؤوا ምንድነው የሚለው ዲማኡሁም ويسعى بذمتهم أدناهم وهم يدون على من سواهم ስለዚህ አባስ ጅዋር ከሰጡ ሁሉም ሰው አቡ ሱፊያንን መንካት አይችልም አንድ ሰው ከሙስሊሞች ላንድ ካፊር ኢጃር ካረገ خلاص አለቀ እኔ ጅዋር ሰጥቻለሁ አልኳቸው ይላል ثم جلست إلى رسول الله صلى الله عليه وسلم فأخذت برأسه فقلت والله لا يناجه الليلة أحد دوني زاري رسول الله عليه الصلاة والسلام مشتر سيواغا ميادرسو يلم እኔ በሆን እንጂ በጣም احترام ያደርጉት ነበር አባትን ይባላል ረሱሉ አለይሂ ሰላቱ ወሰለም ከአባቴ በኋላ እንግዲህ አባት ወንድም አባት ነው ብለዋል ረሱሉ አለይሂ ሰላቱ ወሰለም አሙ الرجل ሲኑ አቢ ስለዚህ ዛሬ እሳቸው ጋር ነው እኔ ተጫወት ማድረው ሌላ የሚጫወት የለም ምስጥር የሚያወራቸው ብዬ እሳቸውን ያወራው እዛው ቁጭ አልኩ ይላል ጅዋር ከሰጠው በኋላ ለአቡ ሱፊያን فلما اكثر عمر في شأنه عمر እንዲያሉ ይሄ ሰውዬ እንዴት ነው ውጤቱ መልስ ይሰጠኝ ነው ዑመር በጣም ወሬ ሲያበዙ ልግደለው ማለትን قلت مهلا يا عمر እስኪ ትንሽ ካባባል ቀንስ مهلا ማለት ተረጋጋ ማለት ነው فوالله لو كان من رجال بني عدي بن كعب ما قلت مثل هذا ይህ ሰውዬ ኡማዊ ስለሆነ እንጂ አደዊ ቢሆን ካንተ ቀቢላ ቢሆን ኖሮ ልግደለው አትልም ነበር ይላሉ አልአባስ ኢብኑ አብዲ አልሙጠሊብ ዑመር ትንሽ ሲያበዙ ይላሉ قال مهلا يا عباس ሳቸው ደግሞ አንተም እስኪ ትንሽ አታብዛው ብዙ አለፍት አባስ ደግሞ የሚሉት فوالله لإسلامك كان أحب إلي من إسلام الخطاب لو أسلم خطاب እንግዲህ አልሰለመ ቢሰልም ኖሮ የኔ አባት ከሚሰልም አንተ መስለምህን ነው የምወደው ነው የሚሉት ዑመር ረዲየላሁ ዐንሁ እና የናንተ በተሰብ ነው ብዬ መግደል ቀርቶ በዚህ አይደለም ነገሩ አንተ መስለምህን خطاب ከመስለሙ አብልጬ ወዳለሁ አሉ وما بي إلا أني قد عرفت أن إسلامك كان أحب إلى رسول الله صلى الله عليه وسلم من إسلام الخطاب مودو دغمو رسول عليه الصلاة والسلام خطاب كمسلمو أنت مسلمه نابلتو سلمي ودو إني رسول ميودت إنه كبتسبوش أبلت مودو إيه حكاية أموي عدوي هاشمي مبال نجر سايون إيه عدو الله نو جوار اللهم بيه سلزانو شاسك عين سلنورا لزانو لقدلهم لو انجي عدوي لعلمونه لمونه عدلم معلو فقال رسول الله صلى الله عليه وسلم اذهب به يا عباس إلى رحلك إن أبو سفيان نزاو ودزا ودقاه ودبيته ودارف كبت بوتا وسدوالون يالو فإذا أصبحت فأتيني به سنقا نزاو نالون يالو فذهبت الجوهر كود بوتاي فلما أصبحت غدوت به إلى رسول الله صلى الله عليه وسلم طاعت عند تبالكت مالك جاي يوم الطاولة فلما رآه رسول عليه الصلاة والسلام أبو سفيان سيعود قال ويحك يا أبا سفيان ألم يعني لك أن تعلم أن لا إله إلا الله القرب ويسكاهن بتككل ميا ملكوت الله انجل يلا ملاك على منورون للتوق القرب لهم وي شهادات ترقم وين منك قال بأبي أنت وأمي ما أحلمك وأكرمك وأوصلك قال እንግዲህ ምን ቻ ያረገ ምን ቸር አረገ ምን ዝምድናን ምትቀጥል አረገ ያለ ረሱሉን አለይሂ ሰላቱ ወሰለም ያመሰገነ أما هذه من هذا نعم لقد ظننت أن لو كان مع الله إله غيره لقد أغنى عني شيئا بعد إلا أني أقال لهم أي كنتو ظننت مالت كالله ሌላ አምላክ በትክክል የሚገዙት ቢኖር ኖሮ ያብቃቃኛል ነበር አሁን ከደረስኩበት ደረጃ ማይደርስ ነበር ይከላከልልኝ ነበር ነው የሚለው قال ويحك يا أبا سفيان ألم يعني لك أن تعلم أني رسول الله صلى الله عليه وسلم
እኔስ ረሱሉ ለመሆኔ ደግሞ ልታውቅ አይቀርብም ወይ ላንተ ቢሉት قال بأبي أنت وأمي أما ما أحلمك وأكرمك وأوصلك قدم يالونا لنا أما هذه ففي النفس حتى الآن منها شيء ملكتني لمهونه እስካሁን ድረስ ቀልቤ ላይ ትንሽ እጠራጠራለሁ ነው فقال له العباس ويحك أسلم واشهد أن لا إله إلا الله وأن محمد رسول الله ينسي العباس الزالو شهادتين ማድረግ አለብህ ስለማሉት قبل أن تضرب عنقك فأسلم وشهد شهادة الحق سلم ትክክለኛ እስልምናን ተቀበለ ይህ ሁሉም የሆነው የት ነው ብለናል يا شباب قبل دخول رسول الله صلى الله عليه وسلم مكة مر الظهران የሚባል ቦታ طيب قال العباس يا رسول الله إن أبا سفيان رجل يحب الفخر فاجعل له شيئا እንግዲህ አቡ ሱፊያን ዝና የሚወድ ሰውዬ ስለሆነ የሆነ ነገር ይሰጠው ዝና ይወዳል ሰውዬውና አርግለት የሆነ ነገር አልኳቸው ይላል قال نعم እሺ አሉና من دخل دار ابي سفيان فهو امن አቡ ሱፊያን ቤት የገባ ነገር ሚነካው ሰው የለም አሉ ومن اغلق عليه بابه فهو امن በሩን የዘጋም አሚን ነው አሉ ومن دخل المسجد الحرام فهو امن ይሄን አሉት እንግዲህ ደርሶሱ ይናገራል ወደፊት ይመጣ الجيش الاسلامي يغادر مر الظهران الى مكه ይሄ ሁሉም የሆነው እንግዲህ መሩ الظهران ነው አሁን ደግሞ መሩ الظهران እንተው ወደ መካ መንቀሳቀስ ጀመሩ ይላል وفي هذا الصباح صباح يوم الثلاثاء للسابع عشر من شهر رمضان سنة 8 من الهجرة 17 رمضان 8ኛው ዓመት ላይ ይላል እንግዲህ 10ኛው ቀን ነው የተንቀሳቀሱት 7 ቀን 8 ቀን እስከ 9 ቀን ሰይር المتوسط እንደዛ ነው የሚደረሰው መካ ስለዚህ 17ኛው ቀን ላይ መሩ الظهران አድረው ወደ መካ ሊሄዱ غادر رسول الله صلى الله عليه وسلم مر الظهران الى مكة مر الظهران انتهى ወደ መካ መሩ وامر العباس ان يحبس ابا سفيان بمضيق الوادي عند خطم الجبل مضيق የሚሉ አሉ እዛ ጠባብ መንገድ ላይ ተራራው የሚያልቅበት ማለት ነው ختم ማለት እዛ ላይ እንዳቆመው አባስን አዘዙት አቡ ሱፊያንን እዛ ቦታ ላይ እንግዲህ ሌላ ሰፊ ቦታ ላይ ጀይሹ ተበታትኖ ነው የሚሄደው እዛ ጠባብ ቦታ ሲሆን ግን ሁሉንም ያያል በዛ ስለሚያልፍ የግድ በዛች ሽልኪት ስለሚያልፉ እዛ ላይ ያቆመው አቡ ሱፊያንን ብለው አዘዙት አባስ حتى تمر به جنود الله فيراها يا الله ጭፍራዎች ወይ ያላህ ጁኑዶች እንዳልፉ እንዳያቸው እዛ ላይ ያቆመው አሉ ففعل عباس يتعززوا سروا فمرت القبائل على راياتها طول صندق على موان يازو قبائلوች እንዳለ አለፉ كلما مرت به قبيلة قال يا عباس من هذه يطيقا مالناتج فيقول مثلا سليم فيقول مالي ولسليم ثم تمر به القبيلة فيقول يا عباس من هؤلاء فيقول مزينة فيقول مالي ولمزينة حتى نفذت القبائل ሁሉም እስካልፍ ድረስ እንደዚህ ያለ ያንን ሁሉ ቀባይል አሳዩ ما تمر به قبيلة إلا سأل العباس عنها ሁሉም ቀቢላ ሲያልፍ ይጠይቃል ማን ነው ይያለ ማን فإذا أخبر قال مالي ولبني فلان حتى مر به رسول الله صلى الله عليه وسلم مجرشا رسول الله عليه الصلاة والسلام بابو سفيان ألفوا إلال بكتيبته الخضراء فيها المهاجرون والأنصار علوا رسول قار مهاجروች አንሷሮች خضራ ማለት እንግዲህ ለጥቁርም ይፈሰራል አረንጓዴም ይፈሰራል ሰዎች በዛ ካሉ ያጀባ ሰው በዛ ካለ እዛ አካባቢ የሚታየው ነገር ምንድነው ጨለም ያለ ነገር ነው የሚታየው ስለዚህ አخضر አስወድም ልትለው ትችላለህ አخضርም ልትለው ትችላለህ ከቲባ خضራ ማለት ነው لا يرى منهم الا الحدق من الحديد ብረት ስለለበሱና ጦር ሰራዊት የጦር መሳሪያ ብረታ ብረት ስለለበሱ የሚታየው ይሄ ሐደቃቸው ያይናቸው ቅርጽ ብቻ ነው የሚታየው ይላል በጣም ሲላህ ስለለበሱ قال سبحان الله يا عباس من هؤلاء قال هذا رسول الله صلى الله عليه وسلم في المهاجرين والانصار اما ያጎቴ ልጅ ነው ረሱሉ አለይሂ ሰላቱ ወሰለም ራቅም ቢል እንግዲህ ኢብኑ አሚ ነው የሚባለው በእነሱ አባባል እሱ ነው አሉ قال ما لاحد بهؤلاء قبل ولا طاق انهما ሁን ብለው ነው ረሱሉ እነን መጋፈጥ የሚችል የለም እነዚህን ሰዎች በኃይል
ማንንም አይችላቸውም እንደዛ አይነት ኃይል አላየሁም ነው የሚለው ቂበል መቋቋም ማለት ነው ፊለፊት እነሱን መጋፈጥ ጣቃ ችሎታም ያለው ሰው የለም በእነዚህ ዘዎች ቢጁኑዲላ ቂበል ለሁም ይላል ቁርአን ثم قال والله يا ابا الفضل عباس يطرانا من ይላል በአላህ ምሎ لقد اصبح ملك ابن اخيك اليوم عظيما የወንድምህ ልጅ የሙሐመድ ንጉስነት በጣም ከባድ ነው ይላል قال العباس يا ابا سفيان انها النبوه ملك አይደለም رسول الله عليه الصلاه والسلام ملك አይደለም ያለው አላህ አማርጧቸው بين العبوديه والملك اختار العبوديه ስለዚህ ይሄ ንቡዋ ነው ሙልክ አይደለም አሉ قال فنعم اذا ትክክል ነው አባባልህ አለ وكانت رايه الانصار مع سعد بن عباده እሱ ነበር የአንሷሮችን ራያ ያዘው ይላል فلما مر بأبي سفيان قال له اليوم يوم الملحمه ዛሬ ጦርነት ቀን ነው የሚለው سعد بن عباده ለአቡ ሱፊያን اليوم تستحل الحرمه حرمه الكعبه ዛሬ እናበቃታለን አለው سعد بن عباده اليوم اذل الله قريشا ዛሬ ቁረይሾች አለቀላችሁ አላህ ያዋርዳችኋል ብሎ ዛተበት سعد بن عباده አቡ ሱፊያን سيد الخزرج ነው ብለናል سعد بن عباده سعد بن عباده سعد بن معاذ እንግዲህ የለም خندق ላይ ቆስሎ ሞቷል ብለናል بعد غزوه بني قريظه بايام የኛው سعد بن عباده ነው እሱ ደግሞ في خلافه الصديق بعد سنه واحده من خلافه الصديق موت እንላለን ያን ሰውዬ فلما حاذى رسول الله صلى الله عليه وسلم ابا سفيان ይሄን እንግዲህ ብሎታል سعد بن معاذ አቡ ሱፊያን ተናዷል ረሱሉ አለይሂ ሰላቱ ወሰለም በሱ ትክክል ሲሆኑ ጠብቆ ሊናገር ነው አቡ ሱፊያን قال يا رسول الله لم تسمع ما قال سعد من እንዳል አልሰሙም ወይ አለ قال وما قال رسول عليه الصلاه والسلام من አላሉ فقال كذا وكذا ያለውን اليوم يوم الملحمه اليوم تستحل الحرمه اليوم اذل الله قريشا ብሎ ተናገረ ሲላቸው فقال عثمان وعبد الرحمن بن عوف يا رسول الله እንግዲህ አቡ ሱፊያን ያንን ሲሰሙ ምን አሉ ما نأمن أن يكون له في قريش صولة يسوي سعد بن عبادة أبو سفيان እንደሚለው ጦርነት ይከፍታል ብለናና ጦርነት ሊከፍት ይችላል ብለው ዑስማንና عبد الرحمن بن عوف ለረሱሉ عليه الصلاه والسلام ሲናገሩ فقال رسول الله صلى الله عليه وسلم رسول من قالوا بل اليوم يوم تعظم فيه الكعبه ዛሬ ካዕባ የምትተዓዘምበት ቀን ነው አሉ اليوم يوم اعز الله فيه قريشዎችን የሚያልቅበት ቀን እንጂ የሚያሳንስበት ቀን አይደለም አሉ ثم ارسل الى سعد فنزع منه اللواء سعد بن عباده ላኩና ሰንደቅ ዓላማው ከሱ እጅ እንዲወጣ አረጉ ودفعه الى ابنه ያንን ሰንደቅ ዓላማ ከአባትየው ቀምተው ወደ ልጅየው ቀይስ ብኑ ሰዓድ ብኑ ዑባዳ የሚባል ልጅ አለው የረሱሉ አለይሂ ሰላቱ ወሰለም ባሁኑ አባባል ጋርድ ልንለው እንችላለን ጠባቂያቸው ነበር ለረሱሉ አለይሂ ሰላቱ ወሰለም في كثير من المواطن ورأى رسول أيو أن اللواء لم يخرج عن سعد إذ صار إلى ابنه እንላለን እንግዲህ ልጅና አባት አንድ ናቸው ሸበብ ከሳዕድ ኢብኑ ዑባዳ ቀምተው ለቀይስ ኢብኑ ሳዕድ ኢብኑ ዑባዳ ሰጡት ከሳዕድ በቀማውም ለልጁ ስለሰጠሁት ሰንደቅ ዓላማው ከሱ እጅ አልወጣም ብለው ስለ አስተያየት ስላረጉ ይሄ አንድ ሪዋያ وقيل بل دفعه الى الزبير ከሳዕድ ኢብኑ ዑባዳ ቀምተው ለዙበይር ሰጥተውታል የሚልም ሪዋያ አለ اعتماد አድርገው ያመጡት ያኛው በዛ አይነት መልኩ እንግዲህ ተንቀሳቀሱ ከመሩ ظهران قريش تباغت زحف الجيش الاسلامي የሙስሊሙ ጦር ሰራዊት መንቀሳቀሱን ቁረይሾች ደግሞ በድንገት እንግዲህ በቀሌሉ ነው አውባሻቸውን ولما مر رسول الله صلى الله عليه وسلم بأبي سفيان ومضى رسول الله عليه الصلاه والسلام بابو سفيان ባለበት አልፈው ሲጨርሱ قال له العباس ان جاء الى قومك فاسرع ابو سفيان አሁን አይተሃል ያየኸውን ቶሎ ብለህ ሂድና ለሰዎች ረሱሉ አለይሂ ሰላቱ ወሰለም ያሉትን ተናገር ነው ያንተ ተቀብሎ فاسرع ابو سفيان حتى دخل مكه ቶሎ ፈጠነ ሮጠ ሄደና መካ ገባ وصرخ باعلى صوته قام ያለ ድምጹን ተጠቀመና ጮኸ يا معشر قريش هذا محمد قد جاءكم فيما لا قبل لكم به
ማትችሉትን ጦር ሰራዊት ይዞ መሐመድ መጥቶላችኋል ነው የሚላቸው فمن دخل دار ابي سفيان فهو امن ስለተባለ ከፈለጋችሁ ሰላም መሆን እኔ ቤት ግቡ እኔ ቤት የገባ ይነካም ተብሏል ነው የሚለው فقامت اليه زوجته هند بنت عتبة ሚስቱናት እንግዲህ ስትሰማው فاخذت بشاربه شاربه ነው ያሸበ ቀድሞ ቀመስ ይባላል በአማርኛ ካልቆረጥከው ልትጠጣ ለዚህ ስትል ቀድሞ ከከንፈር እሱ ይቀምሳል ውሃው ረሱሉ አለይሂ ሰላም አታሳድጉ ብለዋል ይሄ አሁን ሰው ቢልዓክስ ነው ይሄ ቆረጣል ቢያንስ መላጨቱ ይቻላል የሚሉም አሉ አልሙሂም እሱን ያዘችና ምን አለችው فقالت اقتلوا الحميت الدسم الاخمش الساقين حميت ማለት ሰሚን ማለት ብሎ የሚፈስረው ወፍራም ነበር ይባላል እሱ ይሄን ሰውዬ ግደሉት ደሲም ማለት ባለ ጮማማ ይሆነ አልአخمش الساقين ማለት እግሩ ደግሞ ቀጠን ያለ የሆነ እሱን ግደሉ አሉ قبح من طليعه قوم ምን አይነት ወሬ ነው ይዞ የሚመጣው ጥሩ ወሬ ይዘና ቢሉት ይሄን አይነት ወሬ የጥላት ወሬ ይዞ ይመጣልናል ወይ ነው የምትለው ሂንድ ቢንት ዑትባ ኃይለኛ ነበረች ያሸበ ኡሁድ ላይ ያሳልፈናል የሐምዛ ኢብኑ አብዱል ሙጠሊብን ምን አርጋለ ይብለናል የሰራቸውን غزوة ኡሁድ አልፏል ያሸበ ስለዛ አንድ ማስተዋወቅ ያስፈልጋል لكن مع هذا كان لها مواقف مشرفة مع زينب بنت رسول الله صلى الله عليه وسلم رضي الله عنه سانغدي በኋላ ነው ሂጅራ ሄደችው ብለናል ከበድር በኋላ እዛ ሲያንገላቷት ኩፋሮች አንድ ርጉዝ ሆና ይመጣል ወደፊት ሂጅራ ሄዳለሁ ስትል የሆነ ገፍትሮ ጥሏት እንድታስወርድ አርጓታል አንድ ካፊር እሱን ሂንድ ቢንት ዑትባ ሴት ነው አለችው ይላል ያንን ሲያረግ ዘይነብን አንተ ከሴት አትሻልም ማለት እቺን ሴት እንደዚህ ከምታረግ በድር ላይ የት ነበር ካለች ለምን የሚጋደሉ ጦር ሰራዊቶችን አትጋደልም ሴት እንደህ የምታረገው ከሴት ያነስክነህ ብላ ሰድባዋለች ከዛም ገለልተኛ አርጋ ዘይነብ ቢንቱ ረሱልላህ ሰለላሁ ዐለይሂ ወሰለም ረዲየላሁ ዐንሃ ሴት ከሴት የሚሸሽገው ነገር የለም የሚቸግርሽ ነገር ካለ ንገሪኝ አግዝሻለሁ ትላት ነበር ዘይነብን ያሸበብ ይሄ ሁሉ ያረጋች የሚቸግርሽ ነገር ካለ ንገሪኝ ትላት ነበር ማዓ ዘይነብ ስለዚህ እቺ ሴትዮ ይሄን አለች ባሏ አሁንም ፈቱ መካ ላይ ተሰልማለች ይመጣል ግሷ قال ابو سفيان مستيان ስትለው ምን ይላል ወይለኩም لا تغرنكم هذه من انفسكم ይቺ ሴትዮ እንዳትሸነግላችሁ እንዳታታልላችሁ እንዳታጠፋችሁ ነው የሚለው فانه قد جاءكم بما لا قبل لكم به فمن دخل دار ابي سفيان فهو امن قالوا قاتلك الله وما تغني عنا دارك انت دار ከኛ ምን ታብቃቃናለህ ነው قال ومن اغلق عليه بابه فهو امن ይሄም ተብሏል ነው የሚለው ومن دخل المسجد فهو امن فتفرق الناس الى دورهم والى المسجد الحرام او والى المسجد ሰዎች ተበታተኑ በየቤታቸውም ዘጓሉ መስጊድ الحرام ይሄዳሉ ይላል ووبشوا اوباش لهم እንግዲህ ዛቀለቅል ዘራቸው ማይታወቅ ተረከም ነበሩ እነሱን አጠራቀሙና ወይም ሰባሰቡና وقالوا نقدم هؤلاء النزهن ودفت الناس قدموا فإن كان لقريش شيء كنا معهم የበላይ ከሆኑ እነሱ እኛ ማብረነን ይላሉ ለኛ ከሆነ ነስሩ ማለታቸው ወይንሲቡ እነሱ እንግዲህ ተደቅም ነው ዘራቸው አይታወቅም እነሱ ከተገደሉ አዕطينا الذي سئلنا መሐመድ የሚጠይቀንን እንለግሳለን እንሰጣለን አሉ ይሄ እንግዲህ ያሸባብ ከለከላል ተብሏል ጦርነት ላይ ሰዎችን እንዳሻንጉሊት ወይም እንደ ድመት ይላሉ ሰውን መሞከሪያ ማድረግ አይቻልም ሰው ነው ያሸባብ እነሱ ግን እነዚህ አሽራፍ ስላላደሉ ታዋቂ ዘር ሐረግ ስለሌላቸው ከየትም የተጠራቀሙ ስለሆኑ አሁን ይሁዶች የሚሰሩት እሱን ነው ይባላል አተለሁሙላህ ፈላሻ የሚባላል ያሸባብ ሐበሻ ያሉ ይሁዶች ስማቸው ምን ይባላል ይላሉ ምንድነው የሚባሉት ፍላሻ ይባላል ይላሉ ስለዚህ ከዚህ እስራኤል ትልቅ ሀገር ነው ብለው በጉጉት ይሄዳሉ እዛ في خط النار ነው የሚያስቀምጧቸው ይላሉ እነሱ ዕብሪዮች نحن شعب الله المختار ይላሉ እነሱ የሐማስ እና የተለያዩ ታጋይ ቡድኖች አሉ رغم ما فيه من الاخطاء
የነሱ መዳፊዕ የማይደርስበት ቦታ ነው የሚቀመጡት አልይሁዱል አስል ከነሱ ውጭ ይሁዲ ነኝ የሚለው ግን መቀነት የምታውቁ ከሆነ እንደ መቀነት ነው የሚጠቀሟቸው ማለት ፊኸት ተማስ መሳሪያ የሚደርስበት ቦታ ይሄ አይሆንም አሁንም ቁረይሾች አውባሾችን በዛ አይነት መልኩ ተጠቀሟቸው ካቸነፉ ከኛ ናቸው ማቸነፋቸው ለኛ ነው ሊሉ ነው ከተቸነፉ ምናሉ መሐመድ የሚሰጠንን እንለግሳለን ስለሙ ካለን እንሰልማለን ሌላም ነገር ካመጣ ቤት እንላለን አሉ فتجمع سفهاء قريش ተሰባሰቡ አኺፋኡሃ ቀላሎች ወራዶቹና ሱፋዎቹ ተሰባሰቡ مع إكرمة بن أبي جهل رضي الله عنه እንላለን የዛ ጊዜ አልሰለመም በኋላ وصفوان بن أمية وسهيل بن عمرو እነዚህ ሶስቱም ሰልመው حسن اسلامهم من خيرة الصحابة ናቸው بالخندمة ليقاتلوا المسلمين مسلموችን ለመጋደል خندማ የሚባል ቦታ አካባቢ ተሰባሰቡ وكان فيهم رجل من بني بكر حماس بن قيس የሚባል ሰውዬ እሱ ነበር በኑ በክር ማለት እንግዲህ ኹዛን የተጋደሉት ሰዎች ከነሱ ነበር كان يعد قبل ذلك سلاحا መሳሪያ ያዘጋጅ ነበር قبل فتح مكة فقالت له امراته لماذا تعد ما أرى ጦር ስራ መሳሪያ ምንድነው የምታዘጋጀው ለምንድነው ተለው ነበር فقال لمحمد واصحابه اما محمد እና እኛ ማይቀር ጦርነት ስላለ እነሱን የምገልበት ነው ይላታል قالت والله ما يقوم لمحمد واصحابه شيء ما تችለውን ነገር ነው የምታስበው አለች ሙሐመድና የሙሐመድ ባልደረቦች ማንንም እነሱ ፊት አይቆምም መመከት የሚችል የለም ነው የምትለው ሴቲቱ قال اني والله لا ارجو ان اخدمك بعضهم ሰራተኛ መጣልሻለሁ ከሰሃቦች ያሸባ ማርኬ እየለፋሽ ነው ብቻሽን ቀናደፋያልሽ እንግዲህ ሰውየው ለሚስቱ ማይለው የለውም ያሸባ በሚሰራው ግን ትንሽ ነው በቃል ሁሉም ይላል ስራ ሲባል ግን ተግባር ላይ የለም ሰራተኛ አመጣልሻለሁ ነው የሚለው طيب ያምጣና ያለን ወደፊት وياتيك بالاخبار من لم تزوج ثم قال እንግዲህ ሸዕር ነው የነሱ ስራቸው ان يقبل اليوم فما لعله الى في شعر ሲናገር እነዛ መሐመድና ባልደረቦቹ ዛሬ ከመጡ እኔም ማልሳተፍበት ጦርነቱ ምክንያት የለኝም ኢላ ማለት ዑዝር የለኝም ማለት ነው هذا سلاح كامل والله የኔ ጦር መሳሪያ የተሟላ ጦር መሳሪያ ነው ይላል سلاح كامل والله ማለት ጦርም ነው አላህ ማለት ሩምህ ተብሎ ይፈሰራል ይላል وذو غرارين سريع السله የኔ ጦር መሳሪያ የሁለት ስለት ባለቤት ሰይፍ ነው ይላል እንግዲህ ጩቤ አይታችሁ ከሆነ ጩቤ የሚባለው በአብዛኝ በሁለቱም በኩል ምን ይሆናል ስለት ይኖረዋል እሱ አይነት ጩቤ ያለኝ ነው የሚለው ሰይፍ ሰሪዑ ሰላህ ማለት ከቤቱ ሲመዙ ቶሎ የሚወጣ አንዳንድ የሚይዛል ያጀባ ቤቱ ይጠብና ወይስ ደግሞ የሆነ ይዝግና ልትመዘው ስትል ምንም ይላል ቶሎ የማይመዘዛል ቶሎ የማይወጣ የኔ ግን ቶሎ ይወጣል ነው የሚለው በፈለኩ ሰዓት መዝዬ ጥላትን መምታት እችላለሁ እነሱ ከመጡ ማልሳተፍበት ምክንያት የለኝም ይያለ شعر يقدم نبر فكان هذا الرجل في من اجتمعوا في الخندمة خندمة لأن أبو إكرمة بن أبي جهل قارنا نصفان بن أمية نسهل بن عمرو قار العامري ከተሳተፉት ይገኝበታል በኋላ ምን እንደሆነ ነገው ደርስ ላይ ኢንሻአላህ እናያለን نكتفي بهذا والله سبحانه وتعالى اعلم صلى الله وسلم وبارك على نبينا محمد وعلى اله وصحبه اجمعين